ኢንዶሚ አዲስ ፈጣንና ጣፋጭ የፓስታ አይነት በገበያ ላይ። ኢንዶሚ በ8 አይነት ጣዕም የተዘጋጀ ግሩም ፓስታ። ኢንዶሚን ከ2 እስከ 3 ደቂቃ በማብሰል ከተለያዩ ጣፋጭ ቅመሞች ጋር አዋህዶ ከግሩም ጣዕም ጋር መብላት ይቻላል። ኢንዶሚ ለሕፃናት ለወጣትና ለአዋቂዎች የሚስማማ ኢንዶሚ ፓስታን በየትኛው መደብርና ሱፐርማርኬት ለዚህ ሲጀመር ጃኒ ልክ ነበረች። በግነ ሴዶ በግነ ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ፣ ወላሂ ለዚህ ሲጀመር አገባቡ ራሱ ልክ አልነበረም እኮ። ውሃ ለምን አፈሰስክብኝ? በግነ አልጫወትም ብለህ እንደነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ ነገር ብቻ ልበለው፣ አንድ ነገር ብቻ ልበለው። በግ ሆዳም፣ ለምግብ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባ በግነ አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፍኩበት ምክንያት ደግሞ የጣዕም ዳቦ ህብስት ዳቦና የተለያዩ ጣፋጭ ኬኮች ስላልበላሁ እሱም በበላ ኖሮ አልሸነፍም ነበር። ለማንኛውም ለበዓል ጣዕም ዳቦ ህብስት ድፎ ዳቦ እና የተለያዩ ጣፋጭ ኬኮች አዘጋጅተናል ለአዲስ ዓመት እያላችሁ ነው። በአዲስ ዓመት እኔም በአዲስ ኃይል ጠብቁኝ፣ እንገናኛለን በቀሉ በሪማች እንዳያሳስብሽ። ለማንኛውም አድራሻችን ሀያት ባቡር ጣባ መሪ ሁሉም ቦታ ጣዕም ዳቦ ቤት ያለበት ብራንች በጠቅላላ እንገኛለን ይላሉ። ጣዕም ይለያል መቼም አይጠፋም ከኔ በቀሉ ያንቺና እኔ ወደ ስራ ተመልሰናል። ወደ ስራ ተመልሰናል። ለምን ሽንፈት ነው የምታወራው? ማስታወቂያ ሊቀረጽ ነው ያስማል እንዴ? ወደ ስራ ተመልሰናል። ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ የምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው አላህ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ ያው በዛሬ ነው ድል የሚሰጠው። እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ሪማች ስታካ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ዛት ኢዝ ማይ ወርክ። ቴንክ ዩ ሴዶ ቀልብ አድርገን እናመሰግናለን። ሴዶን የደገፈልን ዛሬ ፈርሚቻ አድርገን በድጋሚ እናመሰግናለን። ቴንክ ዩ ሴዶ ወርዳለን ወንድም አለም Ladies and gentlemen, ለጆቢ አጎራ ሪል ስቴት ሞምባሳ ደርሶ መልስ ንቃተ ህሊና ስምን መላክ ያወጣዋል ይባላል። ስለ ስፖርቱ ላወራችሁ አይደለም። የዚህ ልጅ ስራና ጀብድ ግን እጅግ በጣም ለቢዝነስ ለመስሪያ ቤት ለምንም እንደ ትምህርት ሊወሰድ የሚችል ነው። የዛሬ 4 ወር ከጆን ጋር 3 ወር በፊት የነበረው ግጥሚያ ላይ ጆን ኤክስፖዝ ያደረገው ዊክነስ ነበረው፣ ድክመት ነበረው። ይሄ ልጅ በዛ መንገድ ተሸነፈ። ሶሻል ሚዲያ እንዴት እንደወረደበት እያየው ነበረ። ቡሊ ሲደረግ ነበር፣ አታክ ሲደረግ ነበር። ይህ ልጅ ወደ ኋላ አላለም። ኤክስፕሌን ሊያረግ አልሞከረም፣ ሊያብራራ አልሞከረም። ምግብ ሳይመቸኝ ቀርቶ ነው፣ ሳልተኛ ቀርቼ ነው፣ ትሬኒንግ ሳላረግ እንዲህ አላለም። ያደረገው ምንድነው? ዊክነሱን ወይም ድክመቱን ተጋፈጠው። ባሸነፈው የሱን ድክመት ባጋለጠው ጆኒ ስር ሆኖ ኢጎውን ውጦ ተምሮ ሰልጥኖ ምናልባትም ዘ ግሬተስት ካምባክ በዚህ ስፖርት ታሪክ ኢትዮጵያ ሊባለው የሚችል ደረጃ ትላንት ያያችሁትን ነገር አደረገ። ይሄ ልጅ እጅግ በጣም ትልቅ ተምሳሌት መሆን ይችላል። ብዙዎች በመስሪያ ቤት በድርጅት በህይወት ተስፋ በሚቆርጡበት ሰዓት፣ ችግሮች ሲገጥሟቸው ጊቭ አፕ በሚያደርጉበት ሰዓት ሊቻል የማይችለውን አድርጓል። ኢጎውን ውጦ ነው። ለሱ ዲፊቱ ለሱ ዊክነሱ የመለወጫው መንገድ አድርጎ ነው የወሰደው። ተቋማት ሰራተኞቻችሁን ማሰልጠን ማበረታታት የምትፈልጉ ከሆነ 2-3 ቀን ስለ ኮንፊደንስ ቢልድ አፕ እና አቺቭ ስለማሳካት ከምታሰለጥኗችሁ ይሄ ልጅ 1 ሰዓት 2 ሰዓት ቢናገርላችሁ ትልቅ ነገር ነው። ለኔ ንቃተ ህሊና was the hero of the day። ምናልባት ጊዜው ካለው ምሳ ጋብዤ
ለ30 ደቂቃ ለ1 ሰዓት አውርቼ እነኛን ሞመንቶች እንድታወራኝ ፈልጋለሁ። ኢጎህን ማኔጅ ያደረክበትን መንገድ ሄደህ ጆኒ ጋር ለመሰልጠን የወሰንክበትን ዴዲኬትድ ሆነ የለፋህበትን ኮንግራቹሌሽን ማማን I learned a lot from you